ጠልፎ አንከኩሞ ወስዶ የብዙዎቻችሁ እናት እኮ ተጠልፎ ይሆናል። ስንቱ ፊስቱላ ሁሉ ተገልብጦ በትንሽነቱ በ8 ዓመት በ10 ዓመት እየተዳረ እናንተም የፊስቱላ ሆስፒታል የት ነው ያለው? አማራ ክልል ላይ ነው። ይቅርታ አድርግልኝ ገባ ዴፍኔትሊ ስንት ቋጥራችሁ እንዳያዛችሁን ጎሄድ ትግራይን ቀጥሉ። የትግራይ ወጣቶች ቀጥሉ። ሲቪላይዜሽን ውስጥ ግቡ ገባ። የኦሮሞውም ግባ፣ የደቡቡም ግባ። ይሄኛው ይጠብቅ 8ኛው ሺህ እያለ ቆሞ ይጠብቅ ገባ። 8ኛው ሺህ 600 ዘሆል ሲቪላይዜሽን 666 ነው። እንዲህ ነው ምንትሴ ነው። በቃ ቴረር ነው ቴረር። እኔ ከልጅነት የጀምሬ ሽብር ነው እየሰማው ያደጉ ገባ። የካልቸር ሽብር፣ ያሉባልታ ሽብር በቃ ጠቅላላ ዴፍኔትሊ ነግራቸዋለሁ ገባ። የራሳችሁን የአካባቢያችሁን ቲክቶከሮች አትደግፉ። ምቀኛ ቀናተኛ የበዛበት ይቅርታ አድርግልኝ በጭራሽ አትደግፉ። ሂጂና ማርያም ስትይ ዋይዘ ማርያም ይኸውልሽ ልንገርሽ አለ አይደለ ወይንም አላህ ብታምኑበትም የልብ አምላክ ነው ገባችሁ። የምን የምትሉ ገባችሁ አባባሌ። ሁሉም ኑሮውን ለማሸነፍ ነው የሚሮጠው። እያንዳንዱ አልኩ እያንዳንዱ ማንኛውም ሌላ ሀሳብ በቃ ካልቸር ስጠብቅ ትኖራለህ አለ አይደለ። ሪሊጅን ቁጭ ብለህ ዘበኛ ሁነህ ትኖራለህ ገባ። በቃ ይሄ ነው የሪሊጅን ዘበኛ የካልቸር ዘበኛ። እኔ እኮ መለስ ዜናዊ ድሮ ነግሬዋለሁ። ያልኩት ምን መሰለህ? አማራ ጋር አትታገል በቃ ላደለ የባህል ሚኒስተር እያልክ ቤቱን ስጣቸው በቃ ላደለ የምንትሴ ባህል የምንትሴ ታሪክ የምናምን ታሪክ እያልክ ስጣቸው በቃ ዘውል ቢ ሳትስፋይድ ብያለሁ ገባ። ሌላው ግን አሁን የዳቦ ጥያቄ ነው ያለው፣ የልማት ጥያቄ ነው ያለው። ሌላው ገባ የትምህርት ቤት ጥያቄ ነው ያለው። ምን ያለው ትምህርት ቤት እንኳን እንደ ኢምፖርታንት የማይ አማራ ክልል ነው። ይቅርታ አድርግልኝ ቀላል ነው እንዴ? ይህን ያህል ዓመት ዘግተን ትምህርት የለ ምን የለ በኮሮናው ሰዓት አሁን ምናምን ምን ሊሆን ነው ፊውቸሩ? እስኪ ንገረኝ ገባ። ሲነግሯችሁ ትቆጣላችሁ። ሶሪ ይቅርታ አድርግልኝ እና ገባ። ስለዚህ እዚህ ላይ ወጥቼ ስናገር አንተ በዚህ በኩል በቃ ላደለ ድምፅ እንዳገኝ ታደርገኛለህ ብዬ አይደለም አውቀዋለሁኝ፣ ግን እወቁት ብዬ ነው የምናገረው ገባ። እወቁት። ሴቶቹ በተለይ ምቀኞች እንዲህ አይነት ይነግራቸዋለሁ በደንብ አድርጌ ገባ፣ በደንብ አድርጌ። ምክንያቱም ሌላው መሄድ አለበት፣ ሌላው ይቀጥል፣ አትገድቡት፣ ይስራ ይማር ምናምን ይበል። ከዛ አንተ ዝም ብለህ ቁጭ ብለህ ቤተ መንግስት ስትል ኑር፣ ይሄ ስትል ኑር፣ ሌላ ስትል ኑር። ዛሬ ገበሬው አያርስም ምን አይልም አይደለ? በቃ አውቅ ይሄን በጣም ነው የሚነደኝ። ምክንያቱም የት የሚደርስ ከገዛ ክልል እኮ ነው የተባረርኩት ገባ። ከገዛ አካባቢ በምን በምቀኝነት በቅናት በምናምን ደግሞ ወያኔ ትልቁ ጥፋቱ ምን እንደሆነ ልንገርህ። የወያኔ ትልቁ ጥፋት ልንገርህ አለ አይደለ? ብዙውን ሰው ስድ መልቀቁን ስድ ለቀቀው በቃ እንዳለ ሁሉንም ልንገርህ ስድ ለቀቀው። በጣም ነው እንደ አብሾ ነው የሚሆነው። ቤት ትዝ ሲለኝ ህይወት ላደግ የምችልበትን ባለማደጌ ሰርቼ ላገኝ በምችልበት ሰርቼ አለማግኘቴ ታውቃለህ። አሁን እዛ ክልል ላይ ብሰራ ስንት ቁም ነገር ሰራ ነበርን። እዚህ እንኳ ከመጣሁኝ አሁን ሰሞኑን ከመጣሁኝ እዚህ አዲስ አበባ ላይ እየሰራሁት ገቢ መንግስት ብዙ አግኝቷል ገባ፣ ብዙ አግኝቷል። ይሁን ገባ። በከረጢት ሲሚንቶ እንኳን ሰው አትርፎ ይኖራል። አይገርምህም ገባ። ዝም ብለህ በሌላ ብትቀና ዋጋ የለውም። ይሄን ዴፍኔትሊ እነግራቸዋለሁ። በቃ ታሴት ይሄ ነው እውነቱን ተናግሬ ነው ማልፈው እኔ በቃ ነው። ዘላለም ባህሌ ዘላለም ምናምኔ ዘላለም ባንዲራዬ ዘላለም ምናምኔ ዳቦ የብለህ ታውቃለህ? እድገት የብለህ ታውቃለህ? ትምህርት የብለህ ታውቃለህ? አታውቅም። ዘላለም ስትጫወቱብን የኖራችሁ አማራ ክልል ላይ ያላችሁ ፖለቲከኞች ወይ አንድነት የምትባሉ ወይ ሌላ የምትባሉ ምን የምትባሉ በአማራው ሁልጊዜ መሸጋገር ትፈልጋለች። ሁልጊዜ ዘወትር ማንም መጡ ማንም ለምን የመጨረሻ ሞኝ ስለሆነ ኦኬ ጥሩ ነው። ማርያም ለምን ያንተ ድምፅ ስለሚፈለግ ነው። አንተ ነህ አጫፋሪው አንተ ስለሆንክ ነው። ስለ ዳቦህን ጠይቀሃል ገባ። ስለ ልማት ጠይቀሃል። ጦርነት ይብቃ ጠይቀሃል። ታውቃለህ እዛው አካባቢ ያለህ ገባ። የራስህንም ተዋጊ ነው የምልህ መንግስትን ብቻ ሳይሆን የራስህንም ተዋጊ። ይሄ ነገር እንዴት ይሻለናል? ልጆቻችን እኮ እየተማሩ አይደለም፣ ምን ይሻለናል ብሎ ጠይቆ የሚያቀለ የለም። ዱቄት ገባ። ዱቄት አልኩ። ማንም እየመጣ በአንተ እኮ ነው የሚከብረው። ቲክቶከሮቹ ጠቅላላ እያንዳንዱ ብቆጥራቸው አማራ ነው ወደ ላይ እያወጣቸው። ዛሬ ይመጣል ተቃዋሚ የሆንለታል። ከዛ ላይክ ይሰጣል፣ ይህን ይሰጣል። በሙሉ ብትለኝ በሙሉ የኦሮሞን ቲክቶከሮች ብታይ፣ የትግራይ ቲክቶከሮች ብታይ፣ የሌሎች ቲክቶከሮች ብታይ በእናንተ ላይ የወጡት እናንተ ናቸው ገባችሁ። የሚሳደበው ምን የሚለው ምሳሌ ልስጥ። የጂጂ ኪያ ልጅ እኮ ያገነንካት ጂጂን ስለምትጠሉ ነበር። የዛን ጊዜ በደንብ አውቀዋለሁ። ጂጂን ስለምትጠሏት የዛን ሰዓት ጂጂ ትጠላ ነበር። ለምን? በዘረኝነትና በምናምን ስለምትናገር ገባ። ከዛ በኋላ ብልጥ ቢዝነስ ሌዲ በመሆኗ ልንገር ከፍ ያደረጋችኋት እናንተ ናቸው እንጂ ኦሮሞ አይደለም። ኦሮሞ ነኝ እያለች እሷ የኦሮሞ ስብሰባ እንኳን ስትሄድ አላስገባትም። ልንገር እናንተ ግን አማራው ገባችሁ አባባሌ አማራው በቃ አይደለ? ኦሮሞውን የጠላህ ላይ ክስስት፣ ትግሬውን የጠላልህን ላይ ክስስት፣ ኦርቶዶክስን የጠላልህን ላይ ክስስት። ልንገር ቤቲ የምትባለው ያቺ ሞዴል ጋዜጠኛ ነኝ የምትለው ማነው ትልቅ ያደረጋት? የእናንተ የአማራው ድምፅ። ለምን መጣችና ጴንጤውን ተሳደበች። የጴንጤ ፓስተሮችን ምናምን መሳደብ ጀመረች ምናምን። ከዛ በኋላ ምን አደረገ? አንተ ነህ ድምፅ የሰጠሃል ገባ። እናንተ ናችሁ እዚህ ቲክቶክ ላይ ተዘርግታችሁ የምትሉ እናንተ ናችሁ፣ ላይክ የምትሰጡ እናንተ ናችሁ፣ ምን የምትሉ ይህን ማወቅ አለባችሁ እያንዳንዳችሁ። የአካባቢ ያቀጣለሁ። ከዛው ግን አክቲቭ የሆነውን አትደግፉትም በጭራሽ በምንም ተአምር ገባችሁ። ስለዚህ የማይኖሩትን ህይወት ነው እነሱም አይኖሩትም። ሌላው ግልጽ የምናገረው በጣም የደሃ ያለው በአማራ ማህበረሰብ ውስጥ ነው። ይሄን በደንብ ታውቁታላችሁ። በጣም
ወይ መንግስት ላይ እንድጮህ ወይ ፖለቲካ ላይ እንድጮህ ወይ ምናምን ለማድረግ የሚፈልግ ነው እንጂ አዜ ውመን በቃ የውመን ሞደርናይዝድ የሆነ ህይወት በጭራሽ የማይቀበል እንደኛ ብሔር የለም። ይሄን ግልጽ አድርጌ ልንገራቸው። ገባቸው? በተለያየው ነገር በጣም ወደኋላ የቀረ ኢትዮጵያ ውስጥ በአሁኑ ሰዓት እንትን ቢኖር የአማራ ማህበረሰብ ነው። ይህን ግልጽ አድርጌ ገልጬ የምነግራቸው ለመሰላቸው መቼም ወላጅ ልጁን አይዋሽም። ልጁ ሰነፍ የሆነውን ልጁ ማይረባውን ትረባለህ ምናምን ቢለው ዋጋ የለውም። እንዲረባ ኢንቨስት ማድረግ ነው ያለበት አይደለ? አይመስላቸው? ገባ? ሂደህ በጉቦ በምናምን አትገዛለትም። ዲግሪውን ምናምኑን ኋላ ስራ ላይ እንቅፋት ነው የሚሆነው። ኤግዛክትሊ። እና የኦሮሞ ማህበረሰብ ሲቪላይዜሽንን ኤንወይ ይቀበላሉ ከድሮ ጀምሮ። ይህንን ዴፍኔትሊ ግልጽ አድርጌ ልንገራቸው። በቃ ነፃነቱን ካገኙ ደግሞ ፋር እንደሚሄዱ ይህንን 100% ልንገራቸው። ፋር እንደሚሄዱ ገባ። የአማራ ማህበረሰብ ግን ይዋሸኛል። እኔ ይዋሸኝ ነው ያደግኩት። ይቅርታ አድርግልኝና ይዋሸኛል። የአማራ ማህበረሰብ ልንገራቸዋል አይደለን? የአማራ ነኝ ግን ይዋሸኛል። የሚዋሸኝ ለምን መሰለ? ሁሉን ነገር ራሱ ጥሩ እየኖረ ያንን ጉስቁልና እንድቀበል ፑሽ የሚያደርገኝ ነው። ይቅርታ አድርግልኝ፣ ፑሽ የሚያደርገኝ ነው። ይህንን ዴፍኔት ይነግራቸዋለሁ። አዜ ውመን በጣም አስቸጋሪ ነገሮችን ያሳለፍኩና ወደኋላ የተገተትኩ ሴት ነኝ። ወደኋላ ገባህ? ለምን? ካስተዳደጌም ያቺ ኮንትሮሊንግ ስለነበረች በቃ ሳይክል መንዳት ራሱ ትልቅ ነውር ነው፣ ትልቅ ብልግና ነው፣ ትልቅ ምናምን ነው። ይቅርታ አድርግልኝ። ገባህ? መሳቅ ራሱ መሳቅ፣ ሀዘን የሚወደድበት አማራ ነው። በቃ ሳቅ ነውር ነው። በቃ አይሳቅ። አንድ ቦታ ላይ እና አንድ ሰው ያወራል። እዚህ ያሉ ቤተሰቦች ናቸው ምናምን የተለያየ፣ ግን ላውድ ምስቀው እኔ ብቻ ነበርኩኝ ስለሚያስቀኝ ማለት ነው። ገባ? ስለዚህ ሴቶቹ ታፍነው ነው የሚስቁት። እንደዚህ ብለው በቃ እንደዚህ ብለው ጮኸ እንኳ መሳቅ የማትችልበት ማህበረሰብ በቃ ላደለ እንደ አማራ የለም። ይህን ዴፍኔት ልንገር። ስለዚህ ወደኋላ ገትተውኛል። እንኳን ልትረዱኝ እናንተ በቲክቶክ ተመልከታውን። ገባ? አዶናይ ሂዶ ሽልማቱን ላጥ ያደረገው ምንድን ነው? በቃ ላደለ ሂ ኢዝ ሶ አክቲቭ፣ ሱፐር አክቲቭ ነው። ይቅርታ አድርግልኝና ገባ? ሱፐር አክቲቭ ነው። እና የትግራይ ህዝብ ሁሉንም ካልቸር እንዲቀበል አድርጎታል ወያኔ። ገባ? ወያኔ ትልቅ ሌላ ሰገጤ ምንትሴ እንዲህ እያለ የማይክል ጃክሰን የምናምን እያለ ልንገራረል ማርያም ሲል አንተ ሁሉ ነው የተቀበልከው አይደለ? አንተ ሁሉ ኢየሱስ የሚሉትን ግን አትቀበሉም እናንተ። ገባ? የማይጨፍሩትን የማይደንሱትን ምን የሚሉትን ኢየሱስ ስላሉ አትቀበሉም። ግን የሚጨፍሩትን ብልግና ሁሉ ሾው የሚያደርጉትን ምናምን ማርያም ሲሉ በቃ እያለ ዳር እስከ ዳር በቃ ይቀበላል። ሰው ፕሪሚቲቭ ነው። ለእኔ ይቅርታ አድርጎልኝ ፕሪሚቲቭ ላይፍ ነው። ገባችሁ? ማወቅ አለባቸው። በጣም እየመረረኝ ነው የምናገረው። አየህ አሁን ደሴ ላይ ተሰድጃለሁ። ገባ? ደሴ ግን አሁን እኔን ማግኘት ነበረበት። ወሎ እኔን በቃ ላለ ማግኘት ነበረበት። ገባ? እውነቱን ልንገርህ አይፈልግም። ገባ? ዳትስ ዋይ የትግራይ ወጣቶች ፊውቸር ይኖራቸዋል። ይህን እንዲያምነት ልንገራቸው። የጦርነት ቢቆምላቸው ምን ቢቆምላቸው የትግራይ ወጣቶች ፋር ሊሄዱ ይችላሉ። ለምን? ወላጆቻቸው ማንም ሞደርናይዝድ የሆነውን ነገር እየተቀበለ እንዲሄድ አድርገውታል። በቃ በሁሉም መንገድ በቃ ትግራይ በቃ ላደለ ታዋቂ ሰው ለማፍራት በጣም ይጥራሉ። ታዋቂ ሰው ከሌለ ደግሞ አንተ ፋርዘር ልትሄድ አትችልም። በጭራሽ ልትሄድ አትችልም። ገባ? በጣም እየነደደኝ ነው የምናገረው። የእንዲያፍነት ልንገር ገባ? እነግራቸዋለሁ። ገባሽ? በጣም የሚጫኑኝ እንደውም አማራዎች ነበሩ ከሌላው። ገባ? በእርግጥ ተናገ
ተናግሬያለሁ። እኔ ደሴ ላይ ያሳደዱ ትግሬና ወሎ የተዋለዱ ናቸው ያሳደዱኝ። የተዋለዱ ፒውር ትግሬ አላሳደደኝም። ንጹህ የሆነ ትግሬ አላሳደደኝም። ይቅርታ አድርግልኛል። እዛ ላይ አንዳንድ ጊዜ በሁለት ቢላዋ የሚበላ አለ። በሁለት ቢላዋ ገባ። በሁለት ቢላዋ የሚበላ አደገኛ ፍጡር ነው። ይቅርታ አድርጉልኝ፣ አደገኛ ገባችሁ። ስለዚህ ማርያም ስትል ዝሆን አማራ ታገኘዋለህ። በቃ ተቀመጥና እዛ ዝም ብለህ ማርያም እያልክ ኑር። አይማር አላደለ ፋርዘር ማጓዝ አይችል፣ ምን ማለት አይችል፣ ሞደርናይዝ ህይወት ውስጥ አልገባ ምናምን አልገባ። አንተ ገብታል። አንተ ራስህ አሁን አንተ ፍሩታ ነው ምናምን የምትባል አሁን አንተ አማራ አይደለም። ገባህ? ግን አማራ በዛን ነገር ውስጥ እንዲቆይልህ ትፈልጋለህ። ምክንያቱም ለፖለቲካውም ለጦርነቱም ለምኑም የምታገኘው ማርያም ስትል ነው። ገባ? ይህን ዴፍነትሊ እነግራቸዋለሁ። እየመረረኝ ነው። ለምን? ወደኋላ ስለተጎተተ ሀገሩ ህዝቡ ወደኋላ ስለተጎተተ እነግራቸዋለሁ። ይህን ጥረት አድርጌ ገባ? እኔ አዶናይ ጠልቼው አይደለም። በቃ ሞደርን ህይወቱን ይቀጥል፣ እንደተመቸው ይሁን። አስሎንጋስ የሚቀበለው ሰው እስካገኘ ድረስ በቃ ከጦርነት ይሻላል። አንድ እግር ይዞ ጦር ሜዳ ሂዶ ከመመለስ አዶናይ ከአሜሪካ ተመልሶ ያንን ህይወት ለወጣቱ ቢያሳይ ሞር አድቫንቴጅ አለው። ለወጣቱ ሞር አድቫንቴጅ አለው። ይህን ዴፍነት ልንገር ገባ? አዶናይ ይህንን ማህበረሰብ አላደለ ከጦርነት ቢያወጣው የትግራይን ወጣቶች አላደለ ዝም ብሎ ሆ እያለ እየሄደ መማገድ ሳይሆን ትልቅ አድቫንቴጅ አለው። ወጣቱ ሪላክስ ማድረግ መማር አለበት። ገባ? መዝናናት። ይህን ዴፍኔት ልንገር። ጦር ሜዳ ሂዶ ምንም እርባና ለሌለው ጦርነት አንድ እግሩን እያስረከበ መመለስ የእሱ እናት ታለቅሳለች፣ የአዶናይ እናት ግን ትደሰታለች። ቢግ ዲፈረንስ። አታውቅም እንዴ ልዩነቱ? አስቡ። መጀመሪያ ወደ ጭንቅላታችሁ ውሰዱት። መጀመሪያ አይገርምህም? እኔ በልጅነትም ፍቅር ይዞኝ የነበረው ልንገርህ አይደለ? በጣም አፕ የሆነና በጣም ጀግና ከሆነ ሰው ነበረ ፍቅር ይዞኝ የነበረው። እንዴት ልንገር፣ ልታውቁት ትችላላችሁ እኮ ገባ? ግን እሱ ያውቃል ወይ እኔ እንደዛ እሱን መውደዴን ያውቃል ወይ? ምክንያቱም የእድሜ ጋፕም አለ አይደለ? ድሮ እኮ ዝም ብሎ ተወደድኩ ብሎ አንድ ሴት ጠልፎ የሚወስድ ምናምን የሚወስድ የለም። ተወደድኩ ብሎ ነው የምልህ ገባ? ኬር ያደርጋሉ፣ ይጠነቀቁልናል። ገባች? ዛሬ እኮ አንተ አንድ ሴት ከሳቀች ጎትተህ ይዘህ መሄድ ነው አይደለ? ከወደደችህማ አለቀልህ በቃ አይደለ? ቄጥህ ነው የምጥለው። ስለምወዳት እኮ አይደለም አይደለ? ይህ ነው። ስለዚህ አንዳንድ ነገሮችን እነግራቸዋለሁ ወይ ማለት ነው ገባቸው? ካልሆነ ግን የማይገባችሁ ነገር ላይ አልጓዝም። ገባ? ከአሁን በኋላ አይውል ትራይ ማይ ቤስት በጀርመንኛ ወይንም በእንግሊዘኛ ቲክቶኬን ለመቀየር በጣም ጥረት አደርጋለሁ። እውነት ልንገራቸው ገባቸው? ፓብሊኩን እንዴት አገኛለሁ ነው አሁን። ያንን ለምን ኦል ዘ ታይም ቢዚ የነበርኩት ከኢትዮጵያኖች ጋር ነው። ስለዚህ አሁን ያንን አገኘሆን የሚለው ነገር አለ። አዎ ትሰማላችሁ ማለት ነው። የተወደደው ሰው ማን ነበረ፣ እንዴት ነበረ ምናምን የሚለውን ነገር ትሰማላችሁ ማለት ነው። አሰቃይታችሁኛል እዚህ ቲክቶክ ላይ። እናንተ መልካሞቹ ጸጥ በሉ። እዚህ ቲክቶክ ላይ፣ ፌስቡክ ላይ፣ ዩቱብ ላይ ምናምን ላይ ይቅርታ አድርግልኝ እናገባ። በጣም አሰቃይታችሁኛል። ረጅም ጊዜ ነው ያለሁት። እንደውም ከሴቶችም ቀደም ብዬ የወጣሁት እኔ ነኝ። ከዛ ከኔ ቀጥላ ጂጂክያ የምትባለው ናት የወጣችው። እሱም እኔን አይታ ነው። ራሷ መስክራለች። ያው ባትወደኝም በወቅቱ ባትወደኝም ማለት ነው፣ ግን መስክራለች። በቃ አላደለ እና ምን መሰላችሁ
ብዙ አንገላታችሁኛል። ጌታ ጭራሽ የእሷ እንዳይታይ የእሷ እንዳይ ምናምን እንዳይል እያላችሁ ብዙ ታግላችሁኛል። ግን ሰርቫይቭ ማድረግ ችያለሁ። እግዚአብሔር ይመስገን። መጀመሪያ የእግዚአብሔር ታላቅነት ነው የሚመሰክረው በነገራችን ላይ እና አይ ትልቅ ሰው ስለሆንኩ አይደለም። የራሳቸውን የትግራዩ ይንከባከባል። እንደፈለገ ቢሆኑ ገመድ ቢዘሉ አክሮባት ቢመቱ ምን ቢሞቱ ሁልጊዜ እግዚአብሔር አምላክ ምስክሬ ነው። እኔ ይህንን ተናዝዤው ልለፍ ገባ። የነሱ የሆነ ጊዜ በጣም ጥሩ ነው። እኔ ለምሳሌ ተወልጄ ያደግኩት በአማራ ማህበረሰብ ውስጥ ነው። ግልጽ ልናገር ገባቸው። በአማራ ማህበረሰብ ነው። የአማራ ማህበረሰብ ደግሞ ሲበዛ አሮጋንትና ይቅርታ አድርጉልኝና በጣም ኮንሰርቫቲቭ አድርጎ ራሱን ያቀረበ ስለሆነ በዚህ በሞደርናይዝድ በሆነው አካሄድ ወደ ላይ ሊወጣ አይችልም። በጭራሽ ሊወጣ አይችልም። ይሄን ዴፍኔትሊ ነግራቸዋለሁ። ገባቸው? ዴፍኔትሊ እኔ አማራ ከሚባለው ማህበረሰብ ማለት ነው በፈጠርም በጣም አሰልቺ የሚሆነብኝ በቃ ለሲቪላይዜሽኑ በጣም ፋር የሆነ እና ምንም አይነት ይሄ ዘመናዊ ላይፍን ወይንም ሞደርናይዝድ የሆነ ላይፍን ምንም የማይቀበል ሆኖ ነው ያየሁት። ይቅርታ አድርጎልኝና ራሳቸውን እንኳን ያወጡት አማራዎች ይህን ዴፍኔትሊ ልንገራቸው። ጆን ዳንኤል የሚባለው አም ሶሪ ጆን ዳንኤል ልጅ ነህ ምናምን፣ ግን ኢትስ ቱ ፋር ነው የአየር ላይ ወጥቶ ዘ ኦንሊ ኢንቨስትሜንት ያለን የኢትዮጵያ ኢንቨስትሜንት ከጥንት ጀምሮ እያደገ የሄደ ስሙ ታላቅ የሆነ ኢንቨስትሜንት አለን። ማንም ኩታራ መጥቶ ማንንም ሊያዝ አይችልም። ይቅርታ አድርግልኝ ገባ። ማንም ገባ በጂኔስ በሆኑ ሰዎች የሚመራ ድርጅት ነው የሚመራ ስለ ፓይለቶቹ አሉ፣ ቴክኒሽያኑ አለ፣ ምናምን አለ። ይሄ ሁሉ ስንት ሰው ገብቶ አላ አይደለ ለዛ አየር መንገድ ታሌንት ያለው ሰው የሚሰራበት ነው። ገባ እንጂ ማንም ኩታራ ቲክቶከር መጥቶ እዛ ላይ ወጥቶ አንተ ነዳ አንተ አትንዳ ምናምን ዋሪው ማንም ሰው ቢሆን ይሄን ማወቅ አለበት። ይሄ ሽፍትነት የሚደግፍ ማህበረሰብ ካለ ሙታቸዋል። ይሄን ዴፍኔትሊ ነው የምነግራቸው። በደንብ አድርጌ ነው ዘግዝቄ የምነግራቸው። ገባ ኢትዮጵያ መናቅ የለባትም። ይሄን ማወቅ አለበት። ገባ አሜን። ምን ታደርጋለህ? ምን አባክ ታደርጋለህ? እዚህ እብድ ከሆንኩኝ አየህ አንተ አይኪው ሎ ነው። እብድ የምታይ አንተ ነህ። እዚህ ተቀምጠህ ገባ። እብድ ከሆንክ እዚህ ምን አስቀመጠ? ገባ። ለምን ተቀመጥክ እዚህ? ይሄ አይኪው ዜሮ፣ ጭንቅላትህ ዜሮ ነው። ምን አስቀመጠህ እዚህ ላይ ታዲያ? እንደዛ ከሆንኩኝ እኔ ታማሚ ከሆንኩ እኔም ማረባ ከሆንኩ እኔም ማረባ የጃጀው አሮጊት ከሆንክ ምን አስቀመጠህ እኔ ጋር? አንተ እኮ ነው የጃጀ አላለ አንተ ቀና ነው ምናምን የማይሆን ነው የምነግርሽ። አሁን ያለውን በኢትዮጵያ የተገነዘቡ ጠርተሽ ይህንን ነገር ስለጻፍሽ አሁን እኔ አንዳንድ የምታወሪያቸው ነገሮች አንቺ ከአንቺ ገባሽ? አንቺ ዘላን ይሄው የኔ ፖለቲካ እንደዚህ ነው። ፊት ለፊት ነው የምናገረው። ገባሽ? ፊት ለፊት ማንንም በልኩ ስለምትናገሪ ደስ ይለኛል። ለእኔም ይጠቅመኛል። አየሽ ማንም ሰው ራሱን የሚያይበት ይመስለኛል። ከዚህ ነው እኮ ከዚህ ቲክቶክ ካለ ፖለቲካ ትጠብቃለህ። በአክሽን ቲክቶክ ላይ ያለ ዝም ብሎ ዶላር የሚያቃዣው ነው እንጂ እኔ ያላቸው ዝም በል ልንገርህ። በእናንተ እኮ አብቅቻለሁ። እኔ በአማራው አብቅቻለሁ። ለምን እንደሆነ ልንገርህ። ለምን እንደማላድግ ምን እንደማልል አውቄዋለሁኝ ኦልሬዲ። ያን ዴፍኔትሊ እስከ ፊውቸሩ ነው የምነግርህ። ምሁር አትፈልጉም እናንተ። የምትፈልጉት ጀግና ነው። ሁልጊዜ ጦር አተቋቆስ የሚችል ምናምን የሚችል ይቅርታ አድርግልኝ። ያንን ነው የምትፈልጉት ሁልጊዜ። ገባ? ሁልጊዜ ማንም ይጫወትብሃል። ማንም እየመጣ ሲጫወትብህ ይኖራል። ዴፍኔት እንግዲህ አብይ አህመድማ ገባ። ኢሞሽናል የሆነ ፖለቲካ መናገር አልፈልግም። ኢሞሽናል